የአርሰናሉ አማካኝ ዴክላን ራይስ ቡድናቸው ትላንት ምሽት ከብሬንትፎርድ ጋር ባደረገው ጨዋታ አቻ መውጣታቸውን ተከትሎ ከማንቸስተር ሲቲ ጋር በፕሪሚየር ሊግ የደረጃ ሰንጠረዥ የነጥብ ልዩነቱ በመጥበቡ የሚወራ ወሬ ትኩረታቸውን ሊከፋፍለው እንደማይችል ተናግሯል። ሲቲ አሁን ከሚኬል አርቴታ ቡድን በ4 ነጥብ ብቻ ዝቅ ብሎ የሚገኝ ሲሆን ቡድኖቹ በሚያዝያ ወር ላይ ይገናኛሉ። አርሰናል ዋንጫውን ለማሸነፍ ለ22 ዓመታት ሲጠብቅ የነበረውን ጥረት ለማቆም ያለመ ሲሆን ቅዳሜ ዕለት 9 ነጥቦችን በማሻሻል ወደ ስኬት እየገሰገሰ ያለ ይመስላል። ይሁን እንጂ ማንቸስተር ሲቲ እሁድ ዕለት ሊቨርፑልን 2-1 በሆነ ውጤት ማሸነፉ ለዋንጫ ውድድር ትልቅ ለውጥ ሊያመጣ ይችላል። የፔፕ ጋርዲዮላ ቡድን በሳምንቱ አጋማሽ ፉልሃምን 3-0 በማሸነፍ ብቃቱን አስጠብቆ ቆይቷል። አርሰናል ግን በምሽቱ ያንን ማድረግ አልቻለም። ኖኒ ማዱኬ ለጎብኚዎቹ በምዕራብ ለንደን መሪ የምታደርግ ግብ ቢያስቆጥርም ብሬንትፎርድ በኬን ሉዊስ ፖርተርን አማካኝነት የአቻነት ግብ አስቆጥሮ ነጥብ ተጋርተው ወጥተዋል። ይህ ቀላል እንደሚሆን ማሰብ ሞኝነት ሊሆን አይችልም ያለው ዴክላን ራይስ በየሳምንቱ ከምርጥ ቡድኖች ጋር እየተጫወትን ነው፣ በራሳችን ላይ ግፊት ማድረግና ማመን ቁጥጥር የሚደረግባቸው መቆጣጠር አለብን ብሏል። የውጭ ድምጾችን ማፈን አለብን። ይህንን በጣም ጥሩ አድርገናል። ሰዎች ዋንጫ ፉክክሩን ያወሳሉ፣ ነገር ግን እኛ በጣም የተረጋጋ ቡድን ነን ብሏል። ጨዋታ ማሸነፍ ካልቻል አትሸነፍ፣ አሁንም ቢሆን በ4 ነጥብ የደረጃ ሰንጠረዡ አናት ላይ ተቀምጠናል ሲል ከምሽቱ ጨዋታ በኋላ አስተያየቱን ሰጥቷል። ባርሴሎና በኮፓ ዴል ሬ የግማሽ ፍጻሜ ጨዋታ የመጀመሪያ ዙር 4-0 በሆነ ውጤት ተሸንፏል። ነገር ግን ዋና አሰልጣኛቸው ሃንሲ ፍሊክ ባርሴሎና ሬሞንታዳን በማሳየት በሁለተኛው ዙር መመለስ እንደሚችልም ያምናሉ። ጨዋታው እስካሁን አላለቀም፣ ሁለተኛው ዙር በስታዲየማችን ነው፣ ደጋፊዎቻችን በሙሉ ስታዲየማችንን እንዲሞሉ ፈልጋለሁ ሲሉ ሃንሲ ፍሊክ ተናግረዋል። ይህ እግር ኳስ ነው፣ የመልስ ጨዋታ አለን፣ ደጋፊዎችም ያስፈልጉናል፣ ወደ ዋንጫው ለመድረስ በስታዲየማችን ውስጥ ለ90 ደቂቃ ያህል እንዋጋለን። ያ ቀላል ቢሆንም ዛሬ ደግሞ ደካማ አፈጻጸም ማሳየታችንን መቀበልም አለብን ብለዋል። እርግጥ ነው ችግሩ በመጀመሪያዎቹ 45 ደቂቃዎች ወይም ከዚያ በላይ ነበር። ልክ እንደተማርነው ትምህርት ነው እና አንዳንድ ጊዜ ያ ትምህርት በወቅቱ በትክክለኛው ጊዜ መምጣቱ ጥሩ ሊሆን ይችላልም ብለዋል። አስቸጋሪ ምሽት ነበር ያሉት ፊሊክ፣ ነገር ግን ሌላ ጨዋታ ከፊታችን አለ እና ማሸነፍም እንፈልጋለን ሲሉ አክለዋል። ባርሴሎና ሁለተኛው ዙር ከመድረሱ በፊት በራስ መተማመን እያሳየ ነው። አንዳንድ የተጎዱ ተጫዋቾቻቸውም ወደ ሜዳ ይመለሳሉ። ሆኖም አትሌቲኮም በዚያ ጨዋታ ላይ ቀላል ተጋጣሚ ይሆናል ተብሎም አይጠበቅም። ፊፋ አትሌቲኮ ቢልባኦን ለቀጣዮቹ 3 የዝውውር መስኮቶች ተጫዋቾችን እንዳያስፈርም አገደ። አትሌቲኮ ቢልባኦ ለቀጣዮቹ 3 የዝውውር መስኮቶች አዳዲስ ተጫዋቾችን እንዳያስፈርም በፊፋ ታግዷል። ይህ የሆነው የአትሌቲኮ ቢልባኦ ክለብ በፊፋ የምዝገባ እገዳ ዝርዝር ውስጥ መካተቱን ተከትሎ ሲሆን ይህም ክለቦች ለጊዜ አዳዲስ ተጫዋቾችን እንዳይመዘግቡ የተከለከሉ መሆናቸውንም ያሳያል። ፊፋ ይህ ዝርዝር እንደ የፋይናንስ አለመግባባቶች ወይም የቁጥጥር ደንቦች አለማክበር ባሉ የተለያዩ ጥሰቶች ምክንያት አዳዲስ ተጫዋቾችን ለጊዜው እንዳይመዘገቡ የታደጉ ክለቦችን ያካትታል ሲል አጽንኦት ሰጥቶበታል። ወደ 3 የዝውውር መስኮቶችን ይሸፍናል። እነርሱም በ2026 የክረምት ወቅትና በ2027 ሙሉ የዝውውር ወቅቶች ናቸው። ፊፋ እንደዚህ አይነት ቅጣቶች ከገንዘብ አለመግባባቶች ወይም ከቁጥጥር ውጪ ከሆኑ ሊሆኑ እንደሚችል ገልጿል። ስለዚህ ቢልባኦ ተጫዋቾችን ማስፈረም የሚችለው በ2028 የጥር ወር ወቅት ብቻ ነው። የአስተዳደር አካሉ አትሌቲኮ ቢልባኦ እንዲካተት የተደረገውን ትክክለኛ ምክንያትም አልገለጸም። ክለቡን በተመለከተ የአትሌቲኮ ቢልባኦ ክለብ ይህ ተራ መደበኛ ጉዳይ ነው፣ ምንም ተጨማሪ ተጽዕኖ የማያሳድር ትንሽ ጉዳይ ነው ሲል አጥብቆ ይከራከራል። የክለቡ ምንጮች በሚቀጥሉ ሰዓታት ውስጥ የሚፈቱ ለተጫዋቾች አንዳንድ መብቶችን አለመግባባት ናቸው ሲሉ ማክለዋል። ራሂም ስተርሊንግ በነጻ ዝውውር ፌኖርድን ተቀላቀለ። ራሂም ስተርሊንግ በነጻ ዝውውር የሆላንዱን ክለብ ፌኖርድን ተቀላቅሏል። የቀድሞ ቼልሲ የክንፍ ተጫዋች ባለፈው ወር ከብሉዝ ጋር የነበረው ውል ከተቋረጠ ጊዜ ጀምሮ ክለብ አልባ ሆኖ ቆይቷል። አሁን ላይ እስከ ወቅቱ መጨረሻ ድረስ ስምምነት ላይ ከተደረሰ በኋላ በኤርዲቪዜ ውስጥ ይጫወታል። የ31 ዓመቱ እንግሊዛዊ ተጫዋች በዚህ የዝውውር ዘመን አንድም ጨዋታ አልተጫወተም። ቼልሲ በክረምት ወቅት እሱን ለመልቀቅ ሞክሮ አልተሳካለትም። በሙያ ዘመኑ አዲስ ገጽ ለመጀመር ውሉን በማቋረጡ በከፊል ካሳ እንዲከፈለውም ተስማምቷል። ስተርሊንግ በአውሮፓ ውስጥ ካሉ ታላላቅ ክለቦች መካከል ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ እና በአርሰናል ደግሞ በውሰት ተጫውቷል። ከሲቲ ጋር 4 የፕሪሚየር ሊግ ዋንጫዎችን አሸንፏል። ነገር ግን በ2022 ወደ ቼልሲ ያደረገው $56.5 ሚሊዮን ዝውውር እንደተጠበቀው አልተሳካም። 81 ጨዋታዎችን ብቻ ማድረግ ችሎ 19 ጎሎችንም አስቆጥሯል። ፌኖርድ በቀድሞ የአርሰናል፣ የማንቸስተር ዩናይትድ እና የኔዘርላንድስ አጥቂ ሮበን ቫን ፐርሲ አሰልጣኝነት የሚመራ ክለብ ነው። ከዝውውሩ በኋላ በእርግጥ ራሂም ብቃት ያለው ተጫዋች ነው፣ ከኛ ጋር እንዲፈርም ማሳመን መቻላችን ድንቅ ስኬት ነው ያለው ቫን ፐርሲ የእግር ኳስ ሪቪው ራሱ ይናገራል። ያለ ጥርጥር የአንድን ጨዋታ ውጤት ሊለውጥ የሚችል ባህሪ ያለው ተጫዋች ነው። እናም በዚህ የውድድር ዘመን ሁለተኛ አጋማሽ ግቦቻችንን ለማሳካት ስንሰራ ለቡድኑ ጠቃሚ ተጨማሪ እንደሚሆን እርግጠኛ ነኝም ብሏል።